ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ትንታኔና ሂስ ዝግጅታችን ነው። በዛሬው ዝግጅታችን ላይ አጫጭር ዜናዎችን በማስቀደም ወደ ዕለቱ የሚተነተንና የሚተች አጀንዳ የማልፍ ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ እንድትሆኑ በመጠየቅ ከአፍታ ቆይታ በኋላ ስመለስ በቀጥታ ወደ ፕሮግራሜ የማልፍ ይሆናል። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ መጀመሪያው መረጃ ሳልፍ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር የነበሩት ወይዘሮ ኬሪያ ኢብራሂም ትግራይ በአሁኑ ሰዓት ሙሉ በሙሉ በሻዕቢያ ቁጥጥር ስር ገብታለች። ሻዕቢያ ኤርትራን ለቆ በትግራይ ከተሞች ውስጥ ገብቷል። ስለሆነም የፌዴራል መንግስቱ በትግራይ አስቸኳይ ጊዜ አዋጅ ማወጅ ይገባዋል ሲሉ ተናግረዋል። በአሁኑ ሰዓት የትግራይ ክልል ጊዜያዊ አስተዳደር የሆኑት ታደሰ ወረደም በሻዕቢያ ወታደሮች የቁም እስረኛ መደረጋቸው ተሰምቷል። በቀጣይ የትግራይ ክልል ፕሬዚዳንት ይሆናሉ ተብሎ እየተጠበቀ ያለው ሞንጆሪኖ እንደሆኑ አንዳንድ ጭምጭምታዎች እየተሰሙ ይገኛል። ትግራይ በአሁኑ ሰዓት ሙሉ ለሙሉ በሻዕቢያ ቁጥጥር ስር ገብታለች። ወደ ቀጣዩ መረጃ ሳልፍ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ሌሎች 27 የህወሓት አመራሮችና ጀነራሎች የባንክ አካውንታቸው እንዲታገድ መደረጉ ተሰምቷል። የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ አካውንት ግን እስካሁን እንዳልታገደም ተሰምቷል። ወደ ቀጣዩ መረጃ ሳልፍ ደግሞ አሁን በወጣው መረጃ መሰረት ኢትዮጵያና ሶማሌላንድ የንግድና ትራንስፖርት ስምምነት ለመፈራረም ከጫፍ መድረሳቸውን የሶማሊያው ፕሬዝዳንት አብዱራህማን መሐመድ ኦሮ ከሲኤንኤን ጋር ባደረጉት ቆይታ ላይ ተናግረዋል። በሁለቱ ሀገራት መካከል ከ2 ዓመታት በፊት የባህር በር መዳረሻን ከማግኘት አንጻር ስምምነት ተደርሶ የነበረ ቢሆንም በቀጠናው ከፍተኛ ውጥረት በመፈጠሩ ምክንያት እስካሁን ተግባራዊ መደረግ አልቻለም። ከዚህ ስምምነት በመቀጠል ይሄኛው ስምምነት ግን በቅርቡ እንደሚፈጸም ተሰምቷል። ሶማሌላንድ ከእስራኤል የሀገርነት እውቅና አግኝታለች። የሶማሊያው ፕሬዝዳንት መሐመድ ሐሰን ሼክ ይህንን በተመለከተ በቅርቡ ባደረጉት ንግግር ሶማሌላንድ የሀገርነት እውቅና ከእስራኤል በማግኘቷ ደስተኛ የሆኑ ጎረቤት ሀገራት አሉ ሲሉ ተደምጧል። ቀጠናው ላይ ከፍተኛ ውጥረት በነገሰበት በዚህ ሰዓት ግብጽ በሞቃዲሾ ወታደሮቿን በማስፈር ወታደራዊ ትርኢት ማሳየቷ አይዘነጋም። ኢትዮጵያ በዛሬው ዕለት የአፍሪካ ሀገራት ስብሰባ በሚደረግበት አዲስ አበባ ከተማ መስቀል አደባባይ ላይ በይፋ የሶማሌላንድ ባንዲራን ማውለብለቧም ተሰምቷል። ወደ ቀጣዩ መረጃ ሳልፍ የኦሮሚያ ክልል ፖሊስ ኮሚሽን በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ አባላቱ በድጋሜ ተቀላቅለው አገልግሎት እንዲሰጡ ጥሪ አቅርቧል። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይል አባላትን እና የቪአይፒ ጥበቃ ክፍሎችን የሚያካትት ሲሆን ምዝገባውን በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበትም አሳውቋል። በዚህ ወደ ቀጣዩ መረጃ ሳልፍ የኤርትራው ፕሬዝዳንትና የሳውዲው ምክትል ውጭ ጉዳይ ሚኒስቴር በቀይ ባህር ዙሪያ የሚገኙ ሀገራት የቀጠናውን ሰላምና ደህንነት ዋስትና በማረጋገጥ ረገድ የሚኖራቸው ሚና ላይ መነጋገራቸውን የሀገሪቱ ማስታወቂያ ሚኒስቴር ገልጿል። በዚህ ሳምንት አጋማሽ ላይ የሳውዲ አረቢያው የውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፋርሃን ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአዲስ አበባ በሁለትዮሽ እንዲሁም ቀጠናዊ ጉዳዮች መወያየታቸው ይታወሳል። ወደ ቀጣዩ መረጃ ሳልፍ ሂውማን ራይትስ ባወጣው መግለጫ ላይ የአፍሪካ ህብረትና የተባበሩት መንግስታት ባለስልጣናት ተጨማሪ ተቆጣጣሪዎችን በትግራይ እንዲያሰማራ መጠየቃቸው ተሰምቷል። በዚሁ ወደ ቀጣዩ መረጃ ሳልፍ ደብረታቦር ከተማ ወደ ሰላማዊ ኑሯ መመለሷን ቢቢሲ ዘግቧል። የደብረታቦር ከተማ አስተዳደር ባወጣው መግለጫ ፋኖ የዞኑን እና የፋርጣን ወረዳ መንግስታዊ ተቋማትን፣ አምቡላንሶችን፣ ሌሎች ተሽከርካሪዎችና መድኃኒቶችን በእሳት አቃጥሏል ብሏል። የክልሉ የጸጥታ አካላት በዚህ ቡድን ላይ በወሰዱት እርምጃ ከመንግስት የጸጥታ አካላት 3 ከፋኖ ደግሞ 271 ታጣቂዎች መገደላቸው የተሰማ ሲሆን ምንም ከማያውቁ ከንጹሃን ዜጎች ደግሞ 4 ሰዎች መሞታቸው ተሰምቷል። በትግራይ ክልል መቀሌ ከተማ አዳሃቂ ክፍለ ከተማ ልዩ ስሙ አሪድ ተብሎ በሚጠራው አካባቢ በመቀሌ ዩኒቨርሲቲ ቢዝነስ ካምፓስ አቅራቢያ ትላንት ሐሙስ የካቲት 5 ምሽት 3 ሰዓት ገደማ ቦምብ መፈንዳቱ ተሰምቷል። ይሁን እንጂ በዚህ ፍንዳታ አማካኝነት ምንም አይነት የሰው ህይወት አለመጥፋቱም ተሰምቷል። በዚህ ወደ ቀጣዩ መረጃ ሳልፍ ብሔራዊ ምርጫ ቦርድ በቤኒሻንጉል ጉሙዝ ክልል ሲንቀሳቀስ የቆየው የቦሮ ዲሞክራሲ ፓርቲ ወይም ቦዴፓ ህጋዊ ሰውነቱ ተሰርዞ በይፋ ለመክሰም ጥያቄ ማቅረቡን ገልጿል። በዚህ ወደ ቀጣዩ መረጃ ሳልፍ ኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብት እንደነጠቀች የፈረንሳይ የዜና አገልግሎት ዘግቧል። ኢትዮጵያ በሮይተርስ የዜና ወኪል ላይ እርምጃ ወስዳለች። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፍቃድም ተነጥቋል። ወደ ቀጣዩ መረጃ ሳልፍ በኦሮሚያ ክልል ከአመያ ወረዳ የተፈናቀሉ ከ1200 በላይ ሰዎች ወደ ቀያቸው መመላሳቸውም ተሰምቷል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሪ መመሪያ 19 ላይ ማሻሻያ ማድረጉ የተሰማ ሲሆን በዚህም ኢትዮጵያ ውስጥ ያሉ የትኛውም ሰዎች በውጭ ለሚኖሩ ዘመዶቻቸው እስከ 3000 አሜሪካን ዶላር
ድረስ መላክ ይችላሉ የሚል ፍቃድ ተሰጥቷል። ወደ ቀጣዩ መረጃ ሳልፍ ዶክተር ደብረጽዮን የካቲት 11 የሚከበረውን የህወሓት 51ኛ ዓመት የምስረታ በዓል አስመልክቶ በሰጡት መግለጫ ላይ የፌዴራል መንግስት የጦርነት እንጂ የሰላም ፍላጎት የለውም፣ በዳግም እገዳና ከበባ ተንበርከኩ እያለን ቢሆንም እኛ ግን አንንበረከክም፣ መብታችን ይከበር ነው የምንለው። ደክመዋል፣ ተበትነዋል ይሉናል። እኛ ግን በህልውናችን በደህንነታችን ላይ ሲመጣ አልተበተንም የሚል መልስ አለን። በባለፈው የጥፋት ጦርነት የትግራይ መሰረተ ልማት ወድሟል፣ ድህነትም ተስፋፍቷል። በአሁኑ ወቅት የህዝባችን አንድነት የታየበትና አመራሩም ተደጋግፎ በአንድነት የቆመበት ጊዜ ላይ እንገኛለን። ዋናው ፍላጎታችን ሉዓላዊነታችንን ማረጋገጥና ተፈናቃዮችን በአስቸኳይ መመለስ ነው ሲሉም ተናግረዋል። ዶክተር ደብረጽዮን ይህንን ከተናገሩ በኋላ ዶክተር አብርሃም በላይ በበኩላቸው ለትግራይ ወጣቶች መልእክት አስተላልፏል። የኋላ ቀሩን ቡድን ጥሪ ተጠንቀቁ የሚል መልእክትን አስተላልፉት። ይሄ ቡድን ከትናንቱ ያልተማረ ዛሬም የትግራይን ማህበረሰብ ወደ ጦርነት ለመክተት እየጣረ ይገኛል። ፌዴራል መንግስቱ ምንም አይነት የጦርነት ፍላጎት የለውም፣ ወደ ጦርነትም አይገባም። የዚህን ደንቆሮ ቡድን ጥያቄ እንዳትቀበሉ፣ የትግራይ ወጣቶች ለሰላም በመቆም ጦርነትን አትደግፉ ሲሉ መልእክትን አስተላልፈዋል። በአጠቃላይ ህወሓት አይኔን ግንባር ያድርገው ብሎ የሚምል ቡድን ነው። በትግራይ ክልል ለሆነው ነገር በሙሉ ተጠያቂ ማድረግ እየፈለገ ያለው የፌዴራል መንግስቱ ነው። ማን ነው ፈረሶቻቸውን፣ አህዮቻቸው፣ ውሾቻቸው ሳይቀር የትግራይ ባንዲራን እየቀቡ ለኛ ለትግራዋይ ጦርነት ባህላዊ ጭፈራችን ነው እያሉ ሲቀሰቅሱ የነበሩት እነሱ አልነበሩም ወይ? የሰሜን እዝን ያጠቃው ማን ነው? እነሱ አልነበሩም ወይ? የፕሪቶሪያውን ስምምነት እየጣሱ ያሉት እነሱ አይደሉም ወይ? እንግዲህ ውድ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው አጫጭር ዜናዎች እነዚህን ይመስላሉ። በቀጥታ ወደ ዋናው አጀንዳ የማልፍ ይሆናል። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለእኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረከብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተ መንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶችን፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሾችንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በካሬ ከ83 ሺህ ብር ጀምሮ በ10% ቅድመ ክፍያ ለአጭር ጊዜ ከሚቆይ እስከ 30% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0994 00 3949 አለያም በ0923 73 4049 ላይ ይደውሎ። ሰመር ሪል ስቴት። ዛሬ ከማወራበት ዋነኛው አጀንዳ አንደኛው መካከል ወታደርን በተመለከተ ነው። ከዛ በፊት ግን አንድ ወታደር በግንባር ላይ ተሰውቶ ከኪስ ውስጥ የተገኘውን ደብዳቤ አንብቤላችሁ ነው በቀጥታ ወደ ፕሮግራሜ የማልፈው። አንድ ወታደር በግንባር ላይ በተሰዋበት ወቅት በኪስ ውስጥ የተገኘው ደብዳቤ እጅግ ልብን የሚሰብር ነው። ደብዳቤው ከእናቱ ነው የተጻፈለት። ደብዳቤው እንዲህ ይላል። ልጄ አንተ ከሄድክ ጀምሮ ቤቱ ጭር ብሏል። ማታ ማታ በሩ ሲንኳኳ ልጄ መጣ ብዬ ዘልዬ እነሳለሁ። አንተ እንዳልሆንክ ሳውቅ የሚፈሰው ድንገቴ የእንባ ጎርፍ ፊቴን አበላሸው። ይገርምሃል፣ ሁሌም ያንተን ልብስ አቅፌ ነው የምተኛው። እኔም በሕይወት የሚያቆየኝ ጠረን ነው ውድ ልጄ። ሁሌም ጎረቤቶቻችን ደግሞ ስላንተ ይጠይቁኛል። እኔም ደህና ነው ብዬ መልስላቸዋለሁ። የራሴን ስጋት ደብቄ ሌሎችን ለማጽናናት እሞክራለሁ። የኔ ውድ ልጅ፣ ከማንም ሰው በላይ አጽናኝ የሚያስፈልገኝ ግን እኔ እናትህ ነበርኩኝ። አንተን ሲርብህ የኔ አንጀት ይታጠፋል፣ ውሃ ሲጠማ ጉሮሮ ይደርቃል፣ ሲበርድህ እኔ እዚህ እንቀጠቀጣለሁ ይላል የተገኘው ደብዳቤ። ይሄ ደብዳቤ የተገኘው በተሰዋ ወታደር ኪስ ውስጥ ነው። ይሄ የሁሉም ወታደሮች እናት ስስት ነው። ልጆቻቸውን ለሀገር ሰጥተው እነሱ ሰላም አግኝተው አይተኙም። ልጆቻቸው በግንባር ህይወታቸውን ለሀገራቸው ይሰዋሉ። እናቶች ደግሞ ተስፋቸውን ሁሉ ለሀገር ሰጥተው እንቅልፍ አልባ ሌሊቶችን ያሳልፋሉ። እኔና እናንተ የማንንሰፈሰፍለት ያ ወታደር የሆነ ቦታ የምትንሰፈሰፍለት፣ የምትወደው፣ የምታፈቅረው፣ ሁልጊዜም በስስት የምትጠብቀው እናት አለችው። የዚህን ወታደር መምጣት እናት ሁልጊዜም ተስፋ አድርጋ ነው የምትጠብቀው። ስለዚህ በመንግስት መዋቅር ውስጥ የምትሰሩ ካድሬዎች ለወታደሩ ማዘን መቻል አለባችሁ። በእዝ ስለሚታዘዝ ብቻ፣ ለምን ብሎ መጠየቅ ስለማይችል ብቻ ወደዚህ ሂድ፣ ወደዛ ሂድ፣ ወደዚህና ውጣ ግባ አትበሉት። ሀገርን ለማጽናት ካጠገቡ ጓዱ እየሞተ በጓዱ ሞቱ ላይ ጨክኖ ነው ሀገሩን ብቻ ወደፊት እየተመለከተ የሚጓዘው። ሞት ላይ ጨክኖ ነው ሀገሩን የሚጠብቀው ይሄ ወታደር። አታንገላቱት። ይሄ ወታደር ክብር ይገባዋል። ይሄንን ክብር
ከመንግስት ለማህበረሰቡ ማስተማር መቻል አለበት። እያንዳንዱ ቦታ የወታደር ዩኒፎርም የለበሰ ሰው ቅድሚያ ሊሰጠው ይገባል፣ ሊከበር ይገባል። ካፍ የዘለለ ክብር ይገባቸዋል። እንደዚህ ናችሁ እየተባሉ በምላስ ብቻ መደለል የለባቸውም። እነዚህ ወታደሮች ሀገርን ለማጽናት ነው ህይወታቸውን እየከፈሉ ያሉት፣ ደማቸውን እያፈሰሱ ያሉት። በየመንገዱ ዩኒፎርም ለብሰው ለሚታዩ ወታደሮች ቅድሚያ ሊሰጣቸው ይገባል። በየትኛውም የመንግስት ተቋማት በየትኛውም የግል ተቋማት ላይ ሲሄዱ ቅድሚያ ሊሰጣቸው ይገባል። ዩኒፎርማቸውን በየትኛውም የህዝብ መገልገያ ላይ ከፊት ሊሆኑ ይገባል። ይሄ ክብር ለነሱ ያንሳቸዋል። ልንሰጣቸው የምንችለው ትንሹ ነገር ይሄ ነው። ያ ዩኒፎርም ብርቅ እንደሆነ፣ ያ ዩኒፎርም ክብር እንደሆነ እያንዳንዱ ማህበረሰብ ሊገባው ይገባል። ልጆቻችን ወታደር መሆን ክብር እንደሆነ እየተማሩ ሊያድጉ ይገባል። ሁሉ ነገር በነፃ መሆን መቻል አለበት። ለወታደር ህይወቱን ነው እየሰጠ ያለው። ይሄ ህይወቱን የሚሰጥ አካል ቢያንስ እሱ በሌለበት እንኳን ተከብረው የሚኖሩ ልጆች ሊኖሩት ይገባል። እሱ በሌለበት ቦታ ላይ የዛ ወታደር ሚስት ነኝ ብላ ኩራት ተሰምቷት ልጆቿ በክብር የሚያድጉላት እናት ልትኖር ይገባል። ለዚህ ወታደር ምንም ነገር ቢደረግለት ያንስበታል። ደረቅ ኮቾሮ በልቶ አንጀቱን አስሮ ፀሐይ ሳይል ብርድ ሳይል ቆሞ ነው የሚውለው። መንግስትም ሆነ ሀገር ጸንታ የምትቆመው በዚህ በወታደር ህይወት ላይ ነው። ስለዚህ መንግስት ፕሮፐርሊ ይሄንን ተቋም በልዩ መልኩ ተመልክቶ ለእያንዳንዱ ወታደር ብዙ ነገር ፍሪ ሰርቪስ ሊሆንላቸው ይገባል። ከዚህ ጋር በተያያዘ በአዲስ አበባ አንዳንድ መስሪያ ቤቶች ጠዋትና ማታ የኢትዮጵያ ብሔራዊ መዝሙር ሲዘመር ይታያል። በዚህ ወቅት መኪኖች ቆመው ማህበረሰብ ቆመው ብሔራዊ መዝሙር ሲዘመር ይታያል። ይሄ መልካም ነው። አልፎ አልፎ ግን መዝሙሩ እየተዘመረ የሚራመዱ ሰዎች አሉ። እነዚህ ሰዎች ኢትዮጵያዊ አይደሉም ወይ ብለን እንድንጠይቅ የሚያደርጉ ሰዎች ናቸው። መንግስትን መጥላት ሌላ ነው፣ ኢትዮጵያ መውደድ ሌላ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን ኦር ደግሞ ገዢውን ፓርቲ ስለጠላን ሀገርን መጥላት የለብንም። እነዚህ ሰዎች ሊማሩ ይገባል። እንደውም አንዳንድ ቦታ ላይ ሳይሆን በሁሉም ኢትዮጵያ ስፍራ ላይ ግድ መሆን ያለበት ነገር ቢኖር በህይወታችን በቀናችን ላይ 1 ደቂቃ ለሀገራችን መስጠት አይከብደብም። ወታደሩ ህይወቱን በየቀኑ እየሰጠ እኛ 1 ደቂቃ ቆመን የዜግነት ክብር የሚለው መዝሙር ዘምረን ባንዲራ ሰቅለን ባንዲራ ደግሞ ሲወርድ ማታ 1 ደቂቃ ቆመን በቀን ውስጥ 2 ደቂቃ ቆመን ብሔራዊ መዝሙር መዘመር ባንዘምር እንኳን ሲዘመር ቆመን ክብር መስጠት ሊኖርብን ይገባል። ይሄንን መንግስት ግድ ሊያደርገው ይገባል። መለማመድ መቻል አለብን። በቀን በቀን ግዴታ እየሆነ ሲመጣ ሳናውቀው ያንን ነገር እንላመደዋለን። ስንላመደው እንወደዋለን። ስንወደው ይገባናል። ሲገባን ሀገራችንን እናከብራለን። የእያንዳንዱ ወታደር ሞት ይገባናል። ኢትዮጵያ ምን እንደሆነች ይገባናል። አዎ መጀመሪያ ላይ ይሄንን አዋጅ ተደርጎ ሲነገር ብዙዎች ሊቃወሙ ይችላሉ። ግን መንግስት እንደ አዋጅ ቢያወጣው ተጠቃሚ ይሆናል። ስሩ ኤታይም ብዙ ቦታ ላይ ኢትዮጵያን የሚወዱ ሰዎች በደንብ ይፈጠራሉ። መንግስትና ብሔራዊ መዝሙር እንደሚለያይ ያውቃሉ። መንግስትና ባንዲራ እንደሚለያዩ ያውቃሉ። ስለዚህ ልክ ወታደር ውስጥ ያለው መንፈስ ኢትዮጵያውያን ማህበረሰቦች ላይ ሊኖር ሊሰርጽ ይገባል። ይሄ ነገር ፕሮፐርሊ መሰራት መቻል አለበት። በእያንዳንዱ መስሪያ ቤት ላይ ስራ ከመጀመሩ በፊት ብሔራዊ መዝሙር መዘመር ግድ መሆን መቻል አለበት። ሰራተኛ ያልሆኑ ደግሞ በመንገድ የሚንቀሳቀሱ ወይ በግላቸው የሚሰሩ ሰዎች ደግሞ ጠዋት 2 ሰዓት ተኩል ላይ እንደ ሀገር መዝሙሩ ተለቆ ሁሉም ኢትዮጵያዊ ይሄንን መዝሙር ከቻለ አብሮ መዘመር ካልቻለ ግን ቆሞ ባንዲራዋን ማክበር መቻል አለበት። ከዛ ውጪ አንዳንድ ቦታ ላይ ጥንቃቄ መደረግ ያለበት ለምሳሌ ሃይስኩል አካባቢ ላይ ልጆች አይዘምሩም። ላይናፕ አለ፣ ይሰለፋሉ። የዜግነት ክብር በሚኒ ሚዲያ ይለቀቃል። የሚዘምር የለም። ኢቭን መዝሙሩ እየተዘመረ የሆነ ቦታ ላይ ተቀምጠው ያሉ ተማሪዎች አሉ። አዎ ይገባኛል። ያ እድሜያቸው የጉርምስና ወቅት ነው። ምንም ቢባሉ ላይሰሙ ይችላሉ። ከነገሮች ጋር ሊያያይዙት ይችላሉ። ግን መምህራንና ርዕሰ መምህራን ከፍተኛ ስራ መስራት መቻል አለብን። በሂደት ከዓመታት በኋላ ሀገሩን የሚወድ ወጣት ይፈጠራል። አሁን ሀገሩን የሚወድ ወጣት የለም እያልኩ አይደለም። ግን በብዙ ምክንያት ሀገሩን እንዲጠላ ሲመከር የኖረ ወጣት ነው ያለው። በትምህርት ካሪኩለም ተቀርጾ በሂደት አንድ እንዳንሆን ሲሰራ ነው የቆየው የመጣው እኮ። በየክልሉ ያለው ሰው እኮ
ስለ ኢትዮጵያዊነት የተለያየ እሳቤ ነው ያለው እኮ። አማራ ክልል ያለው፣ ኦሮሚያ ክልል ያለው፣ ትግራይ ክልል ያለው፣ ደቡብ ክልል ያለው እኩል ስሜት የለውም። ይሄ እንዲሆን ተደርጓል። በትምህርት ነው የተሰራው። ይሄንን ደግሞ ይሄ መንግስት በሂደት መቅረፍ መቻል አለበት። ቀላለው አንዳንድ ነገሮች ህግ ሆነው ሲወጡ ሊከብዱ ይችላሉ፣ ግን እየተተገበሩ ሲመጡ ሳናቀው እንለማመደዋለን። ያንን የተለማመድነው ነገር እንወደዋለን። ስንወደው ደግሞ እናፈቅረዋለን። ስናፈቅረው እናከብረዋለን። ስናከብረው ለዛ ነገር ተገዢ እንሆናለን ማለት ነው። ስለዚህ ብሔራዊ መዝሙሩን በዚህ አይነት መልኩ ማስለመድ መቻል አለብን። በፌዴራል ፖሊስ ተቋማት ላይ ይሄ ሲለቀቃ ያለው ሜክሲኮ አካባቢ ላይ የኃይሌ ገብረስላሴ ተቋማቶች ላይ እያንዳንዱ በቢሮ ያሉ ሰራተኞችም ቆመው ውጪ ወጥተውም ተሰልፈው ባንዲራዋን አክብረው ይገባሉ። ይሄ ሁሉም መስሪያ ቤቶች ላይ ሊደረግ ይገባል። ይሄ መልካም ተሞክሮ ነው፣ ሊወሰድ ይገባል። ይሄ ቀላል የሚመስል ግን ብዙ ውጤት ያለው ጉዳይ ነውና መንግስት ፕሮፐርሊ ቢያየው መልካም ነው። ኢትዮጵያ የበደለችን የለም፣ እኛ ኢትዮጵያን የበደላት ካልሆነ በስተቀር እኛ ባለመስራታችን ነው ኢትዮጵያ ያልሰጠችን ነገር ያለው እንጂ ከሰራን ከለፋን ከጣርን ኢትዮጵያ ወርቅ የሆነች ሀገር ነው። ኢትዮጵያ እርስ በርሳችን ብንዋደድባት፣ ብንከባበርባት፣ ብንስማማባት የምታሳልፍልን ሀገር ናት። አሜሪካንን፣ እንግሊዝን፣ ፈረንሳይን የምንመኘው እኮ ስለሰሩና ስለጣሩና ዛሬ ትልቅ ደረጃ ስለደረሱ ነው። ኢትዮጵያም ከአሜሪካን፣ ከፈረንሳይ፣ ከእንግሊዝ፣ ከሌሎች አውሮፓ ሀገራት የማያንስ ሁሉም ነገር አለ። ግን ጭንቅላታችንን አልተጠቀምንበትም። ጭንቅላታችንን የተጠቀምንበት እርስ በርሳችን በሃይማኖት ለመባላት፣ በዘር ለመባላት፣ በጎሳ ለመባላት ነው። ይሄንን እሳቤ አስወግደን በጋራ ከሰራን ኢትዮጵያ በቂ ሀገር ናት። ከዚህ ጋር እያይዤ ማንሳት እንፈልገው ፋኖችን ነው። የፋኖ አክቲቪስቶች በሁለት ቢላ የሚበሉ ናቸው። ምላሳቸው የማይቻለው በተለያየ ጊዜ የተለያየ ወሬ ያወራሉ። ለምሳሌ ማርሸት ጻየን እንመልከት። በጎንደር ደብረታቦር በሆነው ጉዳይ ላይ በሰጠው አስተያየት ላይ እነ አይሸሹምን፣ እነ ውባንተን፣ እነ ናውሰናይን፣ እነ ኮሎኔል ታደሰን፣ እነ ከፍ ያለውን ያጣ ቀጠና አቅሙ ተዳክሟል፣ እቅዱም ተዛብቷል ተብሎ በጠላት ሲለፈፍብን ነበር የከረም ነው። ይሁን እንጂ ጀግና የማይነጥፍበት ወንድ የሚበቅልበት ጎንደር በደብረታቦር የወሰደውን እርምጃ ስንመለከት ዛሬም በጎንደር ቴዎድሮስነት አልጠፋም። በጎንደር ዛሬም ገብርዬነት አብቦ እንዳለ ማስታወቂያ ነው። ጎንደር ዛሬ አበራ ጎባውነትን ወልዳለች። ጎንደር ዛሬም ባሻ ጥጋቡነቱን የትውልዱ የሰውነት መለኪያ፣ የጽናት ተምሳሌት፣ የጀግንነት ምልክት አድርጋለች ይላል። እውነት ነው። ጎንደር እንደነዚህ አይነት ጀግኖችን አፍርታለች። ግን ኢትዮጵያን ለመጠበቅ ነው እነዚህ ጀግኖች የነበሩት። እንደነሱ ዘረኛ ሆነው ሀገር ለማጥፋት ሀገር ለመበተን እየሰሩ አለ። አጼ ቴዎድሮስ እኮ ኢትዮጵያን አንድ ለማድረግ ነው የለፉት። ገብርዬ እኮ ለአጼ ቴዎድሮስ እኮ የቀኝ እጅ ሆኖ ኢትዮጵያ ጸንታ እንድትቆይ ነው ያደረገው። ኢትዮጵያዊነት ከፍ ብሎ እንዲታይ አይፈልጉም። ኢትዮጵያ ስትሆን እንደ ነስር ከፍ ብለ ነው የምትበራው። ያንን አይፈልጉም። የራሳቸውን ሃይማኖት አንደኛ ነው ማድረግ የሚፈልጉት። የራሳቸውን ብሔር አንደኛ ነው ማድረግ የሚፈልጉት። ከራሳቸውም ሃይማኖት የሆነ ቦታ የሆነውን ግለሰብ የሆነችን ሰፈር ወስደው ያ የሁሉም ነገር ምንጭ እንደሆነ ነው የሚነግሩት። ስለዚህ ይህ አስተሳሰብ መጥፋት መቻል አለበት። በዚህ እሳቤ ውስጥ ያሉ ሰዎች አጼ ቴዎድሮስን ወስደው ምልክት ማድረጋቸው ለአጼ ቴዎድሮስ ስድብ ነው። አጼ ቴዎድሮስ የተሰደቡት፣ አጼ ቴዎድሮስ የተዋረዱት አሁን ነው። እሳቸው የለፉት ኢትዮጵያን አንድ ለማድረግ እንጂ ልክ እንደነሱ ኢትዮጵያን ለመበታተን አይደለም። ዘመነ ካሴና ማርሸት ጻዬ የህወሓት ተላላኪዎች ናቸው። ለዘመናት የአማራን ህዝብ ሲያሰቃይ የቆየው እነመለስ ዜናዊ መሩት የነበረው ወያኔ የአማራን ህዝብ ገዢ መደብ እያለ ያሰቃየው ነበረ። ይሄ እውነት ነው። ታሪክ የሚመሰክረው ነው። ትናንትናን ላረሳ ሰው ፕሮፐርሊ እነ መለስ ዜናዊ፣ እነ አቦይ ሰባት፣ እነ ስዩም መስፍን፣ እነ ደብረ ጽዮን፣ እነ ሞንጆሪኖ በአማራ ላይ የወሰዱትን እርምጃ ፕሮፐርሊ ያውቃል። እነዚህን እርምጃ ወስዶባቸው አማራ ሆኖ ቆሞ እንዳይሄድ እንዲሸማቀቅ አድርገውት የነበሩ እነዚህ ሰዎች ጋር ሄዶ ተለጥፎ መስራት ለአማራ ስድብ ነው። አማራን መናቅ ነው። ከአማራ ማህፀን መውጣታቸውን ራሱ እንድንጠይቅ የሚያደርግ ነው እኮ። በደብረ ታቦር እኮ 271 ታጣቂዎች ሲደመሰሱ 28ቱ የህወሓት ታጣቂዎች ናቸው። አሳየ ደርብ የሚባል ሰው በተደጋጋሚ ስለ ወልቃይት ይናገር ነበረ። የአማራን ህዝብ የጎንደርን ማህበረሰብ ክዷል አሳየ ደርብ የሚባለው። ይሄ ከነዘመነ ካሴ ጋር የሚሰራ አክቲቪስት ነው። አሁን ደግሞ ምን አለ? በፌስቡክ ገጹ ላይ በፋኖ ተስፋ እንደቆረጠ የሚያመለክት መልእክት አስቀምጧል።
ቲዲኤፍን እያሞጋገሰ ይገኛል። በጣም በተደጋጋሚ እንደምንናገረው ፋኖ ትግል እንደጀመረው አካባቢ በነበረው ሞቅታ ላይ አይደለም አሁን ያለው። ትግሉን የጀመረ ሰሞን ስለ ቤተ መንግስት ነበር የሚያወራው። በቃ በ3 ቀን በ4 ቀን በአንድ ሳምንት የአባታችንን የሚኒልክ ቤተ መንግስት እንወርሳለን፣ 4 ኪሎ እንገባለን ሲሉ ነበረ። ግን ያ አይደለም። አሁን ላይ ምን እያሉ ነው? እና አሳየ ደርቤ ቲዲኤፍ ቤተ መንግስቱ ባዶ ነው ሂድና ግባበት ነው የሚሉት። እኛ እንግባ አይደለም የሚሉት፣ ሂድና ግባበት ነው የሚሉት። ምን እየጠበቃችሁ ነው? እናንተን እኮ ነው የምንጠብቀው፣ እናንተ ካልመጣችሁ እኛ መግባት አንችልም እያሉ ነው ያሉት። የዚህን ያህል በፋኖ አይተማመንም። የፋኖ አክቲቪስት ነው፣ ግን ማንን ይጠብቃል? ቲዲኤፍን ይጠብቃል። ቲዲኤፍ ማለት የህወሓት ታጣቂዎችን ይጠብቃል። ያ ማለት እናንተ ካልመጣችሁ እኛ ወደዛ መሄድ አንችልም እያለ ነው። ይህ ማለት የተላላኪነት መንፈስ ነው፣ የማነስ መንፈስ ነው፣ የበታችነት መንፈስ ነው፣ የባርነት መንፈስ ነው። በአፋብን ውስጥ ያለው መንፈስ ይሄ ነው። ትናንትና ሲገርፋቸው ሲያሰቃያቸው የነበረውን ህወሓት መለማመጥ ነው ያዙት። በዚህ አጋጣሚ የህወሓት ሰዎችን በጣም ነው ማደንቃቸው። ጥቂት ናቸው። አማራ ከሚባለው ትልቅ ማህበረሰብ ውስጥ የወጡ እነዚህ የማይረቡ ሰዎች ለህወሓቶች ተገዝተዋል። ይሄ ወራዳነት ነው። ይሄ ዝቅ ማለት ነው። ራስን ከፍ አድርጎ አለማየት ነው። ለራስ የሚሰጥ ክብር ያነሰ መሆኑን በደንብ ያመላክታል። ፋኖ የዚህን ያህል የወረደ ነው። በነገራችን ላይ የአማራ ክልል ነዋሪዎች በፋኖ ተማረዋል። እረፍት የሚኖረን መከላከያ ሲገባ ነው። አለበለዚያ ግን መከላከያ ሲወጣ ጭንቀታችን ይጀምራል። በግድ ነው የሚዘርፉን፣ በግድ ነው ሁሉን ነገር አድርጉ የሚሉን። ይመቱናል፣ ይዘርፉናል፣ ያሰቃዩናል። ማህበረሰቡ ራሱ በዚህን ያክል በፋኖ ተማረዋል። በዛ ላይ የራሳቸውን ህዝብ በዚህን ያክል አዋርደው ደግሞ ሄደው እግር ይልሳሉ። የማንን? የህወሓትን። በጣም ነው የሚገርሙ እኮ። ቲዲኤፍ ባክና 4 ኪሎ ቤተ መንግስት ባዶ ነው፣ አንተ ካልመጣ መግባት አንችልም እያለ ያለው እኮ አሳየ ደርቤ የሚባል የነሱ አክቲቪስት ነው። 4 ኪሎ እንገባለን ሲሉ የነበሩ ሰዎች ነው። ማሽቃበጥንማ ፋኖ በደንብ አድርጎ ያሽቃብጣት። አሁን እናሳየ ደርቤ ሌላ ሐሳብ ይዘው ምቅ ብለዋል። የአፍሪካ ህብረት ስብሰባን በተመለከተ የትዊተር ዘመቻ ለመክፈት አቅደዋል። ቅዳሜና እሁድ ምሽት 2 ሰዓት ጀምሮ ሁሉም የአማራ ማህበረሰብ በትዊተር የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን መቃወም መቻል አለበት፣ ትዊት ማድረግ አለበት የሚል ሐሳብ ይዞ መጥቷል። ለቅዳሜና እሁድ ቀጠሮ ይዘዋል። እንግዲህ የሚሆነውን አብረን እናያለን። የዚህን ያህል ወርደው 4 ኪሎ እንገባለን ሲሉ የነበሩ፣ ሲፎክሩ የነበሩ፣ ሲሸልሉ የነበሩት፣ በምላሳቸው ሁሉን ነገር ሲገዙ የነበሩት ዛሬ ወርደው ትዊተር ላይ ትዊት እናደርጋለን የሚል የመቃወሚያ ሐሳብ ይዞ፣ ይሄኛው ሐሳብ ትንሽ ይሻላል። ምክንያቱም ጠመንጃ የለበትም፣ ሰው አይሞትበትም። የፈለጉትን ይበሉ፣ የፈለጉትን ይጻፉ፣ የፈለጉትን ይናገሩ፣ ሰው አይሞትም። ጠቅላይ ሚኒስትር ዶክተር አብይ አህመድ አራጅ ነው፣ ቀጥቃጭ ነው፣ በድሮን ጨረሰን፣ ብዙ ነገሮች ሊሉ ይችላሉ። ይበሉ፣ ምንም የሚያመጡት ነገር የለም። ውድ አድማጭ ተመልካቾቻችን ሐሳብ አስተያየታችሁ በኮሜንት መስጫው ቦታ ላይ እንድትሰጡ በመጠየቅ የዛሬን በዚያ በቃው። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ።